ትግራይ ዛሬ ስንተኛ ቀን ሆኖ 4 ወይ 5ኛ ቀኑ ነው። እኛ እንኳን ስናነሰው 3 ቀን ሆኖ መሰለኝ። ግን ከዛም በፊት 1-2 ቀን አንዳንድ ቦታዎች ላይ ያልጎላ መጠነኛ ተመሳሳይ አይነት እንቅስቃሴዎች ነበሩና ለዛ ነው 5 ቀን ያልኩት። 3 ግን ያስማማናል። ቢያንስ 3 ቀን ሆኖ የህወሓት ሰራዊት እያመጹ ነው። አሁን ከተቃውሞም ወደ አመጽም እየተሸጋገረ ነው። ዛሬ ውቅሮ ላይ፣ ሽሬ ላይ ተመሳሳይ አይነት እንቅስቃሴዎች ነበሩ። መንገድ የመዝጋት እንደውም የሰራዊቱ አመራሮች ሁሉ ሊያናግሯቸው ፈልገው ነው እናንተን አይመለከትም፣ ለዚህ ምላሽ መስጠት ያለበት መንግስታዊ አካል አለ፣ ራሳቸው መጥተው ምላሽ ይስጡን፣ አይ የምትሉ ግን ከሆነ እናንተን ራሳችሁን እንወስዳችኋለን ሁሉ ብለው እስከ ማስፈራራት ሁሉ ደርሰዋል። ጠንከር ያለ አቋም ይዘው ነው እንትን ሲሉ የነበረው። ውቅሮ ላይ፣ ሽሬ ላይ ተመሳሳይ አይነት ድርጊት ነበር። ባለፈው የመቀሌውን ያልኳችሁ አይነት ሁኔታ ተመልሳችሁ እዩት። ከሆነ በኋላ ማታ ላይ ሐውልቲ የሚባል አዳራሽ አለ፣ እዛው ፕሬዝዳንቱ ጽህፈት ቤት ስር ያለ ይመስለኛል። እዛ አናግሯቸው ነበር፣ ዝግ ነበረ ለሚዲያዎች እና ምንም አይነት መረጃ አልወጣም ነበር። ትላንትና በኢትዮጵያ ወደ ማታ አካባቢ የፕሬዝዳንቱ ጽህፈት ቤት መግለጫ ሰጥቷል። ጉዳዩን በሚመለከት የሆኑትን ነገሮች ይዘረዝራል። ፕሬዝዳንት ጽህፈት ቤት ድረስ መጥተው እንደነበር፣ መንገድ ተዘግቶ እንደነበር፣ በረራ ተስተጓጉሎ እንደነበር እነዚህን ነገሮች ይጠቅሳል መግለጫው። ግን የተነሱ ነገሮችን ያነሳል በስብሰባቸው ውስጥ። አንደኛው የተነሳው የፌዴራል ፖሊስ አባል የነበሩ፣ የመከላከያ አባል የነበሩ እና ልዩ ኃይል አባል የነበሩ ከትግራይ ጦርነት በፊት ማለት ነው። እነዚህ አካላት ከ2013 ጀምሮ ደሞዝ ተከፋይ ናቸው። እኛ ግን ደሞዝ እየተከፈለን አይደለም። ስለዚህ የ2013 የ2014 ለነዚህ ደሞዝ መከፈል የጀመረው በ2015 ነው። የነዚህ የ2 ዓመታት ውዝፍ ደሞዝ ሊሰጠን ይገባል የሚል ጥያቄ አቅርበዋል። ግልጽ ነኝ አይደለም? የፌዴራል ፖሊስ አባላት የነበሩ በኋላ ጦርነት ውስጥ የተሳተፉ፣ የመከላከያ አባላት የነበሩ በኋላ ጦርነት ውስጥ የተሳተፉ በህወሓት ሳይድ ሆነው ማለት ነው። እንደዚሁም የልዩ ኃይል የክልሉ የልዩ ኃይል አባላት የነበሩ እና በህወሓት ሳይድ ጦርነት ውስጥ የተሳተፉ ከ2013 ጀምሮ እስካሁን ድረስ ደሞዝ ይከፈላቸዋል፣ አልተቋረጠም ደሞዛቸው። ከዛ በኋላ ግን የተቀላቀሉት ጦርነቱ ከተጀመረ በኋላ የተቀላቀሉት እና ቲዲኤፍን የመሰረቱት ወጣቶች ግን ክፍያ እየተፈጸመላቸው ያለው ከ2015 ጀምሮ ነው። የ2 ዓመት ውዝፍ አለ ያልተከፈለን፣ እሱ ሊከፈለን ይገባል ነው። ምክንያቱም ከዛ ጊዜ ጀምሮ ነበሩ። አንዱ እሱ ነው ያነሱት። ሁለተኛው የኑሮ ሁኔታችን ሊሻሻል ይገባል የሚል ጥያቄ አንስተዋል። ይህን ራሱ የፕሬዝዳንቱ ጽህፈት ቤት ያረጋገጠውን ጥያቄ ነው። የወጣቶቹ ግን ጥያቄ ከዛም በላይ ነው። የኑሮ ሁኔታችን ሊሻሻል ይገባል። ሶስተኛው እየተከፈለን ያለው ክፍያም የኪስ ገንዘብ ነው፣ በቂ አይደለም፣ እሱም ሊጨምርልን ይገባል የሚል ነው። ጊዜያዊ አስተዳደሩ ጄኔራል ታደሰ ወረደ የጊዜያዊ መንግስቱን አቅም ከግምት ባስገባ አይነት መልኩ ደረጃ በደረጃ ጥያቄያችሁን ለመመለስ ቃል እንገባለን ብለው በዛ እንዳስማሟቸው መግለጫው ይገልጻል። መግለጫው ይህንን ነው የሚለው። ግን ይሄም ከወጣ በኋላ ግን ተቃውሞ አልቆመም። በነገራችን ላይ ይሄ መግለጫም ይፋ የተደረገበት ምክንያት አይ ቲንክ በሻዕቢያ በኩል
መግለጫው እንዲገለጥ ግፊት ስለነበረ ነው። ትላንት ነግሬያችኋለሁ። በአጉላል የሚባል ቦታ ላይ ትልቅ የመቀሌውን ያህል አይነት እንቅስቃሴ ነበር። እነማሾ በየነ ለማብረድ ጉዳዩን ሞክረው ሁሉ ያልተሳካላቸው ማለት ነው። ሶስቱም በሚመለከት የሻዕቢያ ሴንተር ፎር ሪሰርች ኤንድ ዶክመንቴሽን የሚባል የሻዕቢያ አቅጣጫ የሚሰጥበት ፔጅ ነው። በነገራችን ላይ የሶሻል ሚዲያ አቅጣጫ የሚሰጥበት እዛ ላይ ህዝብን ማሳሳት ጥሩ አይደለም በሚል ርዕስ ጽሁፍ ጽፈው ነበር። ይሄ አሁን አጉላላ የሆነው ጉዳይ የሆነው መቀሌ ላይ የተደረሰበት ስምምነት በሚዲያዎች ባለመገለጡና ሰራዊቱ ስላልሰማው ነው የሚል መልእክት አስተላልፏል። ያ ምን ማለት ነው? በሚዲያ ግለጡት እንደማለት ነው። ይፋ አርጉ የሚል አቅጣጫ ነው። እነሱ ያንን ካሉ በኋላ ጊዜያዊ መንግስቱ የደረሰበትን ስምምነት ግልጽ አደረገ። የሻዕቢያ ግፊት ነው። ሻዕቢያ ደንግጧል። ይዋጋልኛል ያለው አካል እያመፀ ነው ያለው። አደንግጧል። እዋጋበታለሁ ያለው መሬት ምናልባት የሚወጋበት መሬት ሊሆን እየተቃረበ ነገር ነው። አይዞህ ድምፅህን አሰማ ሲለው የነበረው ቲፒኤልኤፍ ነገሮች ከቁጥጥሩ እየወጡበት ነው። ደንግጧል፣ ተረብሸዋል። ስለዚህ አቅጣጫ አስቀመጠ። ግልጽ አድርጉ፣ የደረሳችሁበትን ነገር ግልጽ አድርጉ። ማለትም ያ ማለት ሰራዊቱን ሊያረጋጋ የሚችል የሆነ ነገር በሉ ነው። ያንን ወደ ማለት አምርተዋል። እንደገባኝ ከሆነ በተወሰነ ደረጃ ጄኔራል ታደሰ ወረደን ለማስደንበር ብለው የጀመሩት ነገር አሁን ላይ ከቲፒኤልኤፍ ቁጥጥር ውጪ እየወጣበት መጥቷል። አይ ቲንክ እየሆነ ያለው እሱ ነው። ሲያስቡት ጄኔራል ታደሰ ወረደን በዚህ ለህይወቱ ስጋት በሆነ አይነት መልኩ እንቅስቃሴ በማድረግ ትንሽ ወደ እነሱ አቅጣጫ እንዲገባ አንዳንድ ውሳኔዎች አሉ እንዲወሰንላቸው የሚፈልጉት፣ በተለይ ከኤፈርት ጋር በተያያዘ ኤፈርት ላይ ወስንልን ብለዋል። በፍርድ ቤት የተያዘ ጉዳይ ነው። እዛ ጋር ያሉ ሰዎችን ፈንቅለህም ቢሆን ብቻ የሆነ ነገር አድርገህ ኤፈርትን እጃችን ውስጥ ከተትልን ብለውታል። እሱን ማድረግ አልቻለም እስካሁን ጄኔራል ታደሰ ወረደ። ወይ ወደዛ እንዲገባ ነው አሊያም ደግሞ ስልጣኑን እንዲለቅ ለማድረግ ብለው የጀመሩት ነገር ሳያስቡት ግን ከቁጥጥር ውጪ የወጣባቸው የመጣ ይመስላል። ከቁጥጥር ውጪ መውጣቱ ሻዕቢያንም ጭምር አስደንብሮታል። ስለዚህ ምን አለ አደባባይ ላይ ወጥቶ ሻዕቢያ በሚዲያ በኩል ሰራዊቱን ሊያረጋጋ የሚችል ነገር ተናገሩ ብሎ በግልጽ ነው ትዕዛዝ የሰጠው። እሱን ትዕዛዝ ወዲያው ተቀብለው መግለጫ ሰጡ። ግን እሱም ከሆነ በኋላ ግን እንዳልኳችሁ ቢያንስ ሁለት አካባቢዎች እንኳን የሰማሁት ሁለት አካባቢዎች ላይ መንገድ የመዝጋት እንቅስቃሴው ቀጥሎ ነበር። ከዚህ በኋላ ይቀጥላል አይቀጥልም የምናየው ነው የሚሆነው። ከዚህ ጋር በተያያዘ ቲፒኤልኤፍ ሊወስዳቸው ያሰባቸው እርምጃዎች አሉ፣ ነግራችኋለሁ። ነገሩ በዚሁ የሚቀጥል ከሆነ ምን ማድረግ አለብን የሚለውን በቲፒኤልኤፍ በኩል የተያያዘ እቅድ አለ። እሱን እነግራችኋለሁ። ከዛ በፊት ግን አንዳንድ በቀጥታ ቲፒኤልኤፍን የሚደግፉ እንደዚሁም ደግሞ በተዘዋዋሪም ቢሆን ቲፒኤልኤፍን በቀጥታ ደጋፊ ነን ብለው ባይናገሩም ግን ደጋፊ መሆናቸውን መደበቅ ያልቻሉ አካላት የሚሰጡት አንዳንድ አስተያየት አለ። እሱ ላይ ትንሽ ነገር ብል እወዳለሁ። ሁሌም የሚባል ጉዳይ ነው። ትግራይ ውስጥ ዴሞክራሲ አለ። የሆነ አይነት ቲፒኤልኤፍን የሚቃወም ህዝባዊ ሰልፍ የሚኖር ምንም ይኖር ሁሉ ጊዜ የሚያያይዙት ትግራይ ላይ
ዴሞክራሲ እንደዚህ አይነት የህዝብን ፍላጎት እንደዚህ አይነት የህዝብን ተቃውሞ ማስተናገድ የሚችል ነገር ስላለ ነው። አዲስ አበባ ላይ እኮ ይሄ አይሆንም። አዲስ አበባ ላይ እኮ ይሄ አይሆንም። ግን ትግራይ ላይ ህዝቡ ወጥቶ መቃወም ይችላል፣ ወጥቶ መቃወም ይችላል ብለው ጉዳዩን ከዲሞክራሲ ጋር አያይዘው ለማየት ይሞክራሉ። ቱ ቢ ኦነስት የተወሰነ ነገር ለማለት ብዬ ነው እንጂ ይሄ በጣም በቃ በሳቅ የሚገል አስተያየት ነው። በቃ ማለት ሚሉት ሲጠፋቸው ሊሉት የሚችሉት ጉዳይ እንደሆነ ይገባኛል። በእርግጠኝነት አዲስ አበባ ላይ ተመሳሳይ አይነት ሰልፍ ወይ በጤና ባለሙያዎች ወይ በመምህራን ቢደረግ ዴሞክራሲ ስላለ ነው አይሉ። ቢደረግ እንደዛ አይሉ። አዲስ አበባ ላይ ቢደረግ እንደዛ ሊሉ እንደማይችሉ አውቃለሁ። ቲፒኤልኤፍ ጋር ሲሆን ነው የሚሉት። ለምን እንደሚሉት ብቻ ልንገራችሁ። ሶስት ምክንያት አላቸው። አንደኛው ራስን ማጽናናት፣ በተፈጠረው ነገር በጣም ነው የሚበሳጩት። ይኸውላችሁ ቲፒኤልኤፍ አደጋ ውስጥ መሆኑን ይረዱታል፣ ያውቁታል። አደጋ ውስጥ እንደሆነ ቲፒኤልኤፍ ውስጥ በአመራሩ በኩል በቃ አንድነት የሚባል ነገር እንደሌለ ያውቁታል። ግን ይሄ ኃይል ደግሞ አንዳንዶቹ ቀጥታ የዛው ተከፋይ ወይም የዛም አባልም ስለሆኑ ሰርቫይቭ እንዲያደርግ ይፈልጋል። አንዳንዶቹ ደግሞ ቲፒኤልኤፍ ከሌለ የተቃውሞ ጎራው ይዳከማል እና መንግስት እንደፈለገ ነው የሚሆነው ወይም ስልጣኑ ይረዝማል ይላሉ። እኔ ቲፒኤልኤፍ መኖር ለኔ እንደውም የቲፒኤልኤፍ መኖር ነው ለመንግስት እንደፈለገ ለማድረግ ምክንያት የሆነው። ስልጣኑም የሚቀጥለው ቲፒኤልኤፍ እስካለ ድረስ ባይ ነኝ። ግን አንዳንዶቹ ቲፒኤልኤፍ ነው የተቃውሞ ጎራውን ትንሽ አጠናክሮ ያለው፣ የቲፒኤልኤፍ አለመኖር ተቃውሞ ጎራውን ያዳክመዋል። እኔ ግን የቲፒኤልኤፍ መኖር ነው ተቃውሞን የሚያዳክመው ባይ ነኝ። ቲፒኤልኤፍ ባይኖር ተቃውሞ ጎራው የመጠናከር እድል አለው ባይ ነኝ። ቲፒኤልኤፍ ግን ካለ ተቃውሞ ጎራው እንዲህ በተበታተነ አይነት መልኩ ይቀጥላል። የኔ ክርክር እሱ ነው። እነዚህ ሰዎች ግን የቲፒኤልኤፍን መኖር የሚፈልጉ ሰዎች፣ በጣም የሚፈልጉ ሰዎች አሉ። በነገራችን ላይ ቲፒኤልኤፍ ላይ ተቃውሞ የትግራይ ህዝብ ሲያሰማ በቃ በጣም ነው የሚደነግጡት፣ በጣም ነው የሚናደዱት። ተቃውሞ ያሰማበትን አካል በጣም ነው የሚጠሉት። እውነቴን ነው እምላችሁ። ቲፒኤልኤፍ የሆነ መሳሪያ ኖሮት ያ ተቃውሞ ያደረገውን አካል ቢጨርሰው ደስ ይላቸዋል። ዛት ማች የቲፒኤልኤፍን ሰርቫይቫል ይፈልጉታል። ግን ይሄን መግለጥ ከባድ ነው። ሰው ምንድን ነው ግዴታ የሚያደርጉት? የውስጣቸውን በውስጣቸው ይዘው ራሳቸውን ማጽናናት። ዴሞክራሲ ስላለ ነው ጥርሳቸውን ነክሰው ነው ሁሉ ይሄንን ነገር ሲሉት፣ በደንብም አይቀጥሉበትም፣ አይተነትኑትም። ምክንያቱም አይመችም። ቲፒኤልኤፍ እና ዴሞክራሲ ከየት የመጣ ነው? ሰው ግን እነሱ ራሳቸውን ለማጽናናት ያንን ይላሉ። አንዱ ያ ነው። በኢትዮጵያ ፖለቲኮች በጣም የተለመደ ነው ራስን ማጽናናት። ለምሳሌ ያው የኔ አባባል አይደለም ግን በጣም የሚገርም አባባል እና በጣም ገላጭ ስለሆነ ነው። ከፊት ሲሆን መራቸው። ኢትዮጵያ ውስጥ ያለ የፖለቲካ ድጋፍ ነው። የሚደግፉት አካል ከፊት ሲሆን መራቸው ያለ ደጋፊ ይደግፋል። ያው አካል መሀል ላይ ደግሞ ሲሆን ወደኋላ ሲቀርና መሀል ላይ ደግሞ ሲሆን አጀቡት ነው ታጅቦ እያሉ ይደግፉታል። እንደዚሁ እሱም በድካም ደግሞ እንደገና ከኋላ ደግሞ ሲሆን የሆነ እዳቸው እያሉ ይደግፉታል። ይሄ ምን ማለት ነው? ራስን ማጽናናት ማለት ነው። ሰውየው እኮ ከፊት ቀጥሎ ወደኋላ ወደ መሀል ቀጥሎ ወደኋላ ምን እየሆነ ነው? እየተዳከመ እኮ። ግን እየተዳከመ መሆኑን ማመን አይፈልጉ። ስለዚህ ምን ያደርጋሉ? ራሳቸውን ያጽናናሉ። ማጽናኛው ምንድን ነው? አጀቡት በሚል ይጽናናል። ኦኬ መራቸው እንኳን ያስደግፋል። አጀቡት እያለ ራሱን ያጽናናል። ይሄው ነዳቸው እያለ
ራሱን ያጽናናል። እንደዛ እያሉት ሰውየው ከመምራትም ከመታጀብም ከመንዳትም ርቆ ሳይታሰብ በዛው የሚጠፋበት ሁኔታ ይፈጠራል እና ቲፒኤልኤፍም ጋር እንዲሁ ልክ ተቃውሞ ሲነሳበት ምን ሲባልበት ደጋፊዎቹ ራሳቸውን የሚያጽናኑባት አንዷ ጉዳይ እቹ ነች። ዴሞክራሲ ስላለ ነው። በጌታቸው ረዳ ጊዜም እንዲሁ ይሉ ነበር። የምን ዴሞክራሲ ነው? ቲፒኤልኤፍ የት ዴሞክራሲ የሚያውቀው ነው ብለህ ከነሱ ጋር መከራከር ጉንጭ ማልፋት። ሁለተኛው ገጽታ ግንባታ። እኚህ ሰዎች ቲፒኤልኤፍን 4 ኪሎ መጥቶ ቢያዩት ደስ ይላቸዋል። ህልማቸው ነው። እንዲመጣ ይፈልጋሉ። ግን እንዴት አድርገው ይህን አሳማ አለመሆኑን ማሳየት ይችላሉ? የፈለገ ሊፕስቲክ ቢቀባቡት ከአሳማነቱ ተለያይ ይችላል። መልከ ጥፉ ነው ቲፒኤልኤፍ ለኢትዮጵያውያን። አሁን ለትግራይም ህዝብ እንዲህ ነው። እኔ ነግሬያችኋለሁ ሰዎች ያሉኝ። ኧረ እናንተ ተገላግላችኋል ነው ያሉት። ያው አብዛኛው የትግራይ ሰው እናንተና እኛ እያለ ነው የሚያወራው። በተለይ ከጦርነቱ በኋላ ብዙዎች ይህን ነገር በግልጽ ይሉታል። ከጦርነቱ በፊትም አልነበረም እያልኩ አይደለም፣ ግን ከጦርነቱ በኋላ ግን በቂ ምክንያት አግኝተናል ስለሚሉ እናንተ እኛ እያሉ ነው የሚያወሩት። ተገላግላችኋል ነው የሚሉት። እኛ ላይ ነው መከራው የበዛው ነው የሚሉት። እና በፍጹም ቲፒኤልኤፍን በቃ ቅቡል ማድረግ ከባድ ስራ ነው። እናም ከባድ ስራ ነው። ተክተው ግን የሚሰሩት ሰዎች አሉ። አንዱ የዛ ቲፒኤልኤፍን የመቀባባት ፕሮጀክት አካል ነው። ቅቡል እንዲሆን የማድረግ አንዱ ጉዳይ ነው። እኔ ቲፒኤልኤፍ ነው ለተቃውሞ ወራው ችግር እምልበት ዋነኛው ምክንያት ይሄ ቲፒኤልኤፍን ቀባብቶ እንደ አዲስ ቅቡል የማድረግ ስራ በተአምር አይሳካም ብዬ ስለማምን እዛ ላይ ጊዜ ከምንገል ተባብረን ቲፒኤልኤፍን እንደውም እናጥፋው ወይም ተባብረን ያን ያህል እናዳክመው። ከዛን አዲስ ምን መቀባባት ያስፈልጋል እንዴ? ደግሞ አይተባበርም። የሚገርመው እኮ ቲፒኤልኤፍን የሆኑ ሰዎች እውነቴን ነው የምላችሁ ቀባብተው ሊያሳምሩት ይሞክራሉ አይደል? እሱ ይመጣና ያበላሸዋል። እንዳታምኗቸው፣ እኔ እንደ ድሮ ነኝ ይላል። እንደ ድሮ ነኝ፣ ምንም የተቀየርኩት ነገር የለም። አያግዛቸው፣ እነሱ ይቀባቡታል። አሁን እነሱ እዚህ ዴሞክራሲያዊ ነው ምናምን ይሉታል አይደለም? አሁን ያን የሚሉት ነበር በነጌታቸው ረዳ ጊዜ ዴሞክራሲ ስላለ ነው ምናምን ይሉ ነበር። የክልሉን ፕሬዝዳንት በኃይል ነው ያባረረው። የምን ዴሞክራሲ ብሎ ወጣቶችን ሲገል ነበር፣ ሲያስር ነበር፣ ሲያሳድድ ነበር፣ ሲቃወሙ የነበሩት። የምን ዴሞክራሲ ነው የምትሉት ብሎ እና መጥቶ ያበላሹዋል እሱ። እነዚህ ግን ይደክማሉ። ቲፒኤልኤፍን ቀባብቶ ጥሩ አድርጎ ቆንጆ አድርጎ እንደገና የኢትዮጵያ ሕዝብ እንዲቀበለው ለማድረግ ይደክማሉ። እኔ ለምን እዛ ላይ ድካም እንደሚያበዙ አላውቅም። ሶስተኛው ምክንያት ቅድም እንዳልኳችሁ የቲፒኤልኤፍ ድክመት አለ። በጣም ድክመት አለ። በጣም ክፍተት አለ። ትግራይ ውስጥ በቃ ቅቡል የሆነ አብዛኛውን በክልል ደረጃ እንኳን ያለውን አቅም በሞኖፖሊ የያዘ አካል የለም። ሰራዊቱን ብታዩት እንዲሁ የተከፋፈለ ነው፣ ግን አንድ ፓወር ሃውስ ነው። ቲፒኤልኤፍንም ብታዩት እንደኛ እንለያየው ብለን ነው እንጂ እንኳን የሚለያዩም እንኳን አይደሉም፣ ግን እንደው እንለያየው ብለን ነው። ቲፒኤልኤፍም እንዲሁ በአመራር ዘንድ በጣም ልዩነት አለ። በተለይ ሰሞኑን ደግሞ በጣም እየተፈጠረ ነው። ጊዜያዊ አስተዳደሩም ጋር እንደዚሁ እንደገና እርስ በርሳቸው ማይደው
ይሄ ድክመት አለ። አብዛኛው የምታዩት እንቅስቃሴ የዚህ ድክመት ውጤት ነው። ተቃውሞ ምኑ የዚህ የድክመት ውጤት ነው እንጂ ቲፒኤልኤፍ ትላንት በነበረው አይነት ክልላዊ አቅም እንኳን ቢሆን ኖሮ አንዱም ትንፍሽ አይልም። ያ መዳከም እሱ አለመኖሩ የፈጠረው ጉዳይ ነው። እሱ መበተኑ፣ እሱ መከፈሉ የፈጠረው ጉዳይ ነው። እሱን ስለሚያጋልጥ በምን ሊሸፋፍኗት ይሞክራሉ? ዲሞክራሲ እያሉ ሊሸፋፍኑት ይሞክራሉ። ለእነዚህ ሰዎች አንድ ነገር ብቻ ነው መልሱ። ቲፒኤልኤፍ ዲሞክራሲ አያውቅም ብሎ ከነሱ ጋር መከራከር አያስፈልግም። አጭር ቲፒኤልኤፍን ለ27 ዓመት ያህል እናውቀዋለን። ሀገር መርቷል። እናውቀዋለን። ምንም አዲስ ነገር መንገር ስለ ቲፒኤልኤፍ አያስፈልግም የሚል መልስ መስጠት ነው። ግን በዚች አይነት መልኩ ሲያቀርቡት ድካማቸው በጣም ያሳዝነኝ። እውነቴን ነው የምላችሁ። ደግሞ አንዳንዶቹ እኮ ወጣትም ናቸው። አዲስ ነገር አዲስ ኃይል እኮ ፈጥሮ ይዞ መምጣት እኮ ይችላሉ። ቲፒኤልኤፍን የመቀባባት እና የራሳቸውንም መግደል ላይ ለምን እንደሚያተኩሩ አላውቅም። እንደውም የሚሻለው ከዚህ አካል ራስን ነጠል አድርጎ መቆም። የዛን ሰዓት ራሱ ቲፒኤልኤፍ ራሱን ይቀባባል፣ አንተ አትቀባውም። ፖለቲካው ሰርቫይቭ ማድረግ አለብኝ ብሎ ካሰበ ራሱን ቀብቶ ራሱን ለውጦ ይመጣል። ግን ቲፒኤልኤፍ ከሌለ የተቃውሞ ጎራ ይዳከማል። ግን ካልክ አንተ የቀባባ ከሆነ እያጠፋ እንደፈለገ ራሱን ይገልጣል። ምክንያቱም አንተ ነህ የእሱ ጥገኛ። አንተ ግን እሱን ትተህ የራስህን ሌላ የተቃውሞ ኃይል ብትገነባ ግን ቲፒኤልኤፍ የግድ እዚህ ጋር ለመምጣት ሲል ከዚህ ጋር ለመስማማት ሲል ራሱን ያስተካክላል። አላስተካክልም ካለም በዚሁ ይሸኛል። ለአዲስ ትውልድ ላለፉት 27 ዓመታት የነበረን አካል ወደ ስልጣን በመጣበት አይነት መንገድ ድጋሚ እናመጣዋለን ማለት ቱ ቢ ኦነስት የኢትዮጵያንም ሕዝብ መናቅ ቢቻል እንኳን ሊደረግ አይገባም። ቢቻል ነው የምላችሁ፣ ቢቻል እንኳን ቲፒኤልኤፍን ወደ ስልጣን ለማምጣት የሚደረግ ጥረት በጣም ስህተት ነው። በተለይ አሁን ላይ በዚህ ልክ ራሱን ከገለጠ በኋላ ለሚነግድበት ህዝብ የማይሆን የማይበጅ ስብስብ ስለመሆኑ ራሱን ካረጋገጠ በኋላ ባንዳ ስለመሆኑ ሀገር ቢፈርስ ግድ የማይሰጠው ስብስብ ስለመሆኑ ካረጋገጠ በኋላ ይህንን ስብስብ ወደ ስልጣን አቀርባለሁ ብሎ እንቅስቃሴ ማድረግ ትልቅ ስህተት ነው። ግን እዚህ ስህተት ላይ ያሉ ብዙ አካላቶች አሉ። ከዚህ እንዲታረሙ ፈጣሪ ይርዳቸው እንላለን። ቲፒኤልኤፍ ግን ከቁጥጥር ውጪ የወጣውን ይህን እንቅስቃሴ ለማክሸፍ የዘየዳቸው እያሰባቸው ያሉ ጉዳዮች አሉ። ስጋት አለው፣ ሊስፋፋ ይችላል የሚል ስጋት አለው። እንግዲህ አንዱን ጀምሮታል ይፋ ማድረግ ሻዕቢያ ባስቀመጠው አቅጣጫ መሰረት ደረጃ በደረጃ ምላሽ ለመስጠት ቃል እንገባለን የምትለውን ነገር ተናግሯል። ምናልባት ሰራዊቱን በተወሰነ ደረጃ እንትን እንዲል ካደረገው ብለው ማለት ነው። አንደኛው ከፍተኛ የሚባለው አመራሩ ጣልቃ እንዲገባበት ማድረግ ነው። ያው በቲፒኤልኤፍ ደረጃ ያሉ እነሱ ጣልቃ እንዲገቡበት ማድረግ፣ ምናልባት ሰራዊት ውስጥም ያሉ ጣልቃ እንዲገቡበት ለማድረግ ነው። ምክንያቱም ነገሩ ከቁጥጥር ውጭ እየወጣ አመራሮቻቸውንም ራሱ ይዘናችሁ እንሄዳለን እስከ ማለት ድረስ እየተደረሰ ስለሆነ አንዱ ያ ነው። ሌላው ግን እየታሰበ ያለው ይህንን እንቅስቃሴ እያስተባበሩ ነው ለሚባሉ አካላቶች በተወሰነ ደረጃ ጥቅም በመስጠት ገንዘብ በመስጠት እንዲረግም ማድረግ ነው።
አንዱ ያሰቡት እሱ ነው። እያስተባበሩ ያሉ አካላቶች አሉ። በዛ ውስጥ ትንሽ ተጽዕኖ የሚፈጥሩ ተሰሚ የሆኑ አካላቶች አሉ። ለነሱ የሆነ ነገር በማድረግ አሁን ያለውን እንቅስቃሴ እንዲቆም ማድረግ፣ እንዲበርድ ማድረግ አንድ ያሰቡት ነው። አንደኛው እሱ ነው። ሁለተኛው ጉዳዩን ከፌዴራል መንግስት ጋር ጉዳዩን እነሱ ከሃዲ ከሚሏቸው አካላቶች ጋር ማያያዝ። ይሄን ነገር እያደረገ ያለው የፌዴራል መንግስት ነው። ይሄን ነገር እያደረጉ ያሉት ከሃዲዎቹ ናቸው። ማለትም እነ ጌታቸው ረዳን ቡድናቸውን፣ ምናልባትም አፋር ላይ ያሉትን እነሱን ጨምሮ እዚህ ጉዳይ ውስጥ እነሱን ያሉበት የሚል መልእክት በመፍጠር እንዲሸማቀቅ ሰው ማድረግ ነው። ወይም ደግሞ የመከፋፈል ስራ ነው። ወይም ጥርጣሬ የመዝራት ስራ መስራት አለብን ነው። ሰው በትክክልም የደሞዝ ጥያቄ ያለው አካል ጉዳዩ ከፌዴራል መንግስት ጋር ከሌሎች አካላቶች ጋር ሲያያዝበት ትንሽ ሊሸማቀቅ ይችላል። አንዳንዱ ደግሞ ነው እንዲህ ነገር ብሎ ጥርጣሬ ውስጥ ሊገባ ይችላል። እሱን እናደርግ ነው። ቅድም እንዳልኳቸው አንድ ገንዘብ በመስጠት አስተባባሪዎቹን እንዲያደርጉት ማድረግ፣ ከዛን ከፌዴራል መንግስት ከስምረት ፓርቲ ምናምን ጋር አድርጎ ማያያዝ፣ እንደዚህ ማድረግ አለብን። እነዚህን ሁለት ነገሮች ማድረግ አለብን። ከዛ ውጪ ግን ምናልባት ጉዳዩ በዚሁ የሚቀጥል ከሆነ ከፍም ያለ ነገር ሊኖር ስለሚችል፣ ከፍ ያለ ነገር ማለት ሰራዊት ነው እያመፀ ያለው፣ ሰራዊት ነው እየተቃወመ ያለው። በነገራችን ላይ እነዚህ ዴሞክራሲ የሚሉ ሰዎች አንዱ የማይገባቸው ነገር ይሄ ነው። ሰራዊት ውስጥ ዴሞክራሲ የሚባል ነገር የለም። አድርግ ነው ታደርጋለህ፣ አላደርግም ካልክ አላደርግም ማለትህ ሊያስከትል የሚችለውን ወታደራዊ እርምጃ ትቀበላለህ። የሀሳብ ልዩነት ብለህ የምትወጣበት አይደለም። መብት እንደዚህ የሚባል ነገር የለም። የሰራዊት ውስጥ እንደዚህ አይነት ዴሞክራሲ የሚባል ነገር የለም። ትግራይ ውስጥ ያመፀው ሰራዊት ነው። ይህን ማወቅ ያስፈልጋል። እና ከፍ ያለ አይነት ነገር ሊያመጣ ስለሚችልም እሱንም ጥንቃቄ ማድረግ ያስፈልጋል እያሉ ነው። ዋናው ነገር ግን እነሱ አረገቡትም አላረገቡትም ደጋፊዎቻቸው በሰራዊት በዲሞክራሲ በምንም ሊያስተባበሉት ሞከሩም አልሞከሩም፣ ሰራዊቶቹ ግን ምን እያሉ ነው አሁን ላይ የሚለውን በደንብ ማየት ያስፈልጋል። እያሉ ያሉት ከባድ መልእክት ነው እያስተላለፉ ያሉት። ተመልከቱ፣ ጥያቄው ውዝፍ ደሞዝ ይከፈለን፣ መንግስታችሁ ያመነውን ነው፣ የኑሮ ሁኔታችን ይሻሻል፣ የኪስ ገንዘብ ነው እየተከፈለን ያለው እሱ ይጨመር። ምን እያሉ ነው? እንኑር ነው እያሉ ያሉት። እንኑር ነው እያሉ ያሉት። መኖር ነው እያማራችሁ ያለው። ህይወት ነው እየፈለጉ ያሉት፣ ሞትን አይደለም። ህይወት ነው እያማራችሁ ያለው። ወጣቶች ናቸው። እዚህ ካስቀመጣችሁን አይቀር ቢያንስ ደሞዝ ጨምሩ፣ ኑሯችንን አሻሽሉ። ካልሆነ ወይ ዲዲአር ይተግበርና በራሳችን መንገድ ደግሞ እንለወጥ ነው ሲጠይቁ የነበረው ጥያቄ ነው። ሲጠይቁ የነበረው ጥያቄ የመኖር ጥያቄ ነው። አልጻፉትም እንጂ እኮ ወይም ደግሞ መግለጫ አልሰጡበትም እንጂ እኮ እነሱ ሰላም ነው የምንፈልገው እኮ ይላሉ እኮ አንዳንዶቹ። ሰላም ነው የምንፈልገው እኮ ይላሉ። አሁን ያነሱት ያለው ጥያቄ የመኖር ጥያቄ ነው። እውነቴን ነው የምላችሁ። ነገ ከነገ ወዲያ ወይ ለምዕራብ ትግራይ ተብሎ ወይ ለሆነ ነገር ተብሎ ለመዝመት የተዘጋጀ ሰራዊት አይደለም ይሄ ሰራዊት።
የቲፒኤልኤፍን ሊፈጥረው የፈለገውን ስጋት አፈር ከድሜ ያበላው እንቅስቃሴ እኮ ጦርነት ሊጀመርብን ነው እያለ ነው ቲፒኤልኤፍ የሚያወራው። ሰራዊቱ ምንድን ነው ያለው? እኔ መኖር እፈልጋለሁ እያለ ልኑርበት፣ ደሞዝ ጨምሩልኝ፣ ኑሮዬን አሻሽሉልኝ እያለ ነው። ጦርነቱ ከተጀመረማ ሞታለሁ እያለ አይደለም ያለው አደባባይ ወጥቶ። እሱ ከተጀመረማ እያለ አይደለም ያለው፣ እያለ ያለው ልኑር ነው። የመኖር ጥያቄ ነው እያነሳ ያለው። ቲፒኤልኤፍ ተስፋ ሊሰጥ ሞክሯል። በቂ ዝግጅት አድርገናል ምናምን እያለ ሰራዊቱ ምን እያለ ነው? እኔ መኖር እፈልጋለሁ እያለ። ወዳጄ አንተ ለምታወራውም ስጋት መሞት አልፈልግም፣ አንተ የምታወራውንም ተስፋ አምኜ መሞት አልፈልግም። እኔ አሁን መፍራትም ማመንም አይደለም የምፈልገው፣ እኔ የምፈልገው መኖር ነው። ስለዚህ እዚሁ ካኖርከኝ ወይ ደሞዜን ጨምር፣ አይ ካልክ ዲዲአር ተግበርብኝ፣ ከዛች በማገኘው ደግሞ ተሯሩጬም ወይ ተሰድጄም ወይ የሆነ ነገር ብቻ አድርጌ ኑሮዬን ልግፋ። ቲፒኤልኤፍ እየተባለ ያለው ይሄንን የቲፒኤልኤፍን እርቃን ያጋለጠው ምላችሁ ለዛ ባዶ ቀረርቶ ባዶ ፉከራ ሲያሰማ እንደነበር የሚያሳየው ይሄ ጉዳይ ነው። እኔ አንተ የምትፈጥረውን ስጋት ፈርቼ መሞት አልፈልግም። እኔ አንተ በውሸት የምትፈጥረውን ተስፋ አምኜ መሞት አልፈልግም። እኔ መኖር ነው የምፈልገው እያለ ነው ሰራዊቱ። ወጣቱ የኑሮ ጥያቄ ነው፣ የደሞዝ ጭማሪ የኑሮ ጥያቄ ነው፣ የመኖር ጥያቄ ነው። ኑሯችን ይሻሻል ማለት የመኖር ፍላጎት ያለው አካል የሚጠይቀው ጥያቄ ነው። ስለ ዲዲአርም ጠይቀዋል ወይ ዲዲአር አልተገበረብን እያሉ ከዛች የሚያገኙት ገንዘብ አለ ወደ $1000 ነው ምናምን እንደዚህ ወይ ወደ 100 ምናምን ሺህ ብር ያገኛል። እሷን እንኳን ይዘው የሆነች ነገር ማድረግ ይችላሉ። ምናልባት ወይ ከገጠርም ከምንም እንትን ያሉ ስለሆነ የሆነች አይነት ነገር ትኖራቸዋለች። ያን ያህል ብዙ ብር ነው ማለት አይደለም፣ ግን አይ ዶንት ኖ ለነሱ የሆነች ትርጉም ትኖራቸው ይሆናል። ለቤተሰቦቻቸው የሆነ ትርጉም ይኖረዋል፣ ምንም ጥርጥር የለውም። እያሉ ያሉት ይሄንን ነው። እንኑር፣ የመኖር ጥያቄ ነው እየተነሳ ያለው። ለህዋት ለሚነዛውን ስጋት አምነን መሞት አንፈልግም። የሚፈጥረውንም ተስፋ አምነን መሞት አንፈልግም። እኛ ጥያቄያችን መኖር ነው፣ መኖር ነው። ሰራዊቱ ይህንን ነው እየጠየቀ ያለው። ትልቅ ፖለቲካዊ ትርጉም አለው። አስደንግጧቸዋል። እነሱ ጉዳዩ ሁሉ ጄኔራል ታደሰ ወረደ ላይ ብቻ እንዲያተኩር ነበር፣ ግን በዛ አልቆመም። ሰራዊቱ የመኖር ፍላጎት እንዳለው እየገለጸ ነው። በጦርነት ዋዜማ ውስጥ ሆኖ ሰራዊቱ መኖር ነው የምፈልገው እያለ ቲፒኤልኤፍ ባዶውን የቀረው ባዶውን። ሻዕቢያ ክውን ያለው ክው በፍጹም ይሄ ይሆናል ብሎ አልጠበቀም። ሻዕቢያ ይሄ አሁን የመኖር ጥያቄ እያነሳ ያለው አካል ይሞትልኛል ብሎ ነበር የሚያስበው። ለዛ ነው ወዲያው ወጥተው አረጋጉት እያለ አረጋጉት እንጂ የሆነ ተስፋ ስጡት እያለ ያለ እና በጣም ትልቅ ስጋት አለ። በዚህ ይቆማል ተብሎ አይታሰብም።
የመሳሪያ መጋዘኖችን ሰብሮ መሳሪያዎችን ሁሉ ይዞ ወደ ሀራ መሬት ሊሄድ ይችላል ተብሎ ይሰጋል። በቲፒኤልኤፍ አማራጭ አሉ። ይሄ ሰራዊት አሁን ደግሞ አንድ እየተባለ ያለ ነገር አለ። አሁንም በትክክል መረጃውን ሳገኝ እነግራችኋለሁኝ ብዬ ሀራ መሬት ላይ ያለው አካል ዲዲአር ከዚህ በኋላ የሚመለከተው እሱን ሰራዊት ነው የሚባል ነገር አለ። በግልጽ ሲባል ብዙ ልንልበት እንችላለን። ቲፒኤልኤፍ ጋር ብዙ ተስፋ የለም። አብርሃም አሰፋ፣ ኢብራሂም ሺፋ በጣም ነው የምናመሰግነው ለስጦታው። ቴንኪ ወዳጆች። በቲፒኤልኤፍ በኩል ብዙ ተስፋ የለም፣ መኖር የለም። እዛ ሞት ነው ያለው። ሀራ መሬት ላይ ባሉት አካላቶች አካባቢ ተስፋ አለ፣ ተስፋ አለ። ኦፍኮርስ ሪስክም አለው። እነዚህ ወታደሮች ናቸው። ወታደር ሁልጊዜም ሪስክ ይወስዳል። ወታደርና ሪስክ በቃ አንዱ የህይወቱ ገጽታ ነው። ሪስክ ሁሌም አደጋ ላይ፣ ሁሌም ከሞት ጋር ተፋጦ የሚኖር ማህበረሰብ ነው ወታደር። ሰራዊት በአጠቃላይ እንደዛ ነው። ይሄ ቲፒኤልኤፍን ሲነዛ የነበረውን ነገር በሙሉ ገደል ከቶበታል፣ አስደንግጦታል። ግን ልብ በሉ ሰራዊቱ እየጠየቀ ያለው ልኑር እያለ ልኑር እያለ ይሄ ለቲፒኤልኤፍ ይህን ሰራዊት ማግደን እንኖራለን ላሉት ለቲፒኤልኤፍ እና ለሻዕቢያ ሰዎች አስደንጋጭ ምት ነው። አስደንጋጭ ምት። እኔ እላለሁ ኑሩ፣ እንዳትሞቱ፣ እንዳትሞቱ። ምን ሆኑ ሌሎቹ የሞቱት? እንዳትሞቱ። ሲፈልግ ተነጋግሮ ችግሩን ይፍታ፣ ሲፈልግ እጁን ይስጥ፣ ፍርድ ቤት ይቅረብ፣ ፍትህ ያወጣኛል ካለ በዛው ይሂድ፣ ካልሆነ የሚታሰር። እነሱ እንዳይታሰሩ የነሱ ልጆች ወህኒ ቤት አንድ ቀን እንዳያድሩ፣ የድሃ ልጅ እንዳትሞት፣ እንዳትሞት። ኑር። ሁሌም ህይወትን ተመኝ። በህይወት ውስጥ ስትኖር ሁሌም መላ አለ። እናቴ እንደዛ ነው የምትለው። በህይወት ያለ ሰው መላ አለው። እንዳትሞት፣ እንዳትሞት። ተገቢ ጥያቄ ነው። ጨምሩላቸው ደሞዝ፣ ኑሯቸውን ይሻሻል። እናንተ ካልቻላችሁ የሚሻሻልበትን አይነት ሁኔታ አታቋርጡባቸው፣ አታቋርጡባቸው። ዲዲአር ይውጡ፣ በሚያገኟት ገንዘብ ማድረግ የሚችሏትን ነገር ያድርጉ። ካልሆነ ተሏሩጠው፣ ወጣቶች ናቸው እንዴ። ካምፕ ውስጥ የኪስ ገንዘብ እየተሰጠው ብቻ ይህን ያክል እድሜውን ስንት አመቱ ነው? ተመልከቱ። ከስንት አመት እንኳን ደሞዝ እንኳን የሚጠይቁት ከ2013 5 አመት የማይገኝ ጊዜ እንደገና መልሰው ጦርነት ውስጥ ሊከቷቸው ነው። የተረፉበትን ጦርነት እንደገና ውስጥ ሊከቷቸው ነው። እንኑር በሉ፣ ኑሩ። ቲፒኤልኤፍ ምንም አይነት የፖለቲካ ጥያቄ የለውም። ምንም የትኛውም የፖለቲካ ጥያቄ ከውይይት ከድርድር አያልፍም። ሰራዊቱ እየጠየቀ ያለው ልኑርበት የሚለውን ዘፈን ነው። እንደዛ ዘፈን አለ መሰለኝ፣ ልኑርበት የሚል። ብዙ ዘፈን አላውቅም፣ ማን እንደሆነ አላውቅም። የኔ ዘፈኑ ግን ልኑርበት የሚል ዘፈን አለ። ይኑርበት፣ ተውት፣ ፍቀዱለት፣ ፍቀዱለት። እናንተ ጥይት የማይደርስበት እሳት የማይደርስበት ቦታ ላይ ሆናችሁ በሱ ህይወት አትፍረዱ። በራሱ ህይወት ላይ ራሱ ይወሰን።
እያለ ያለው ያንን ነው። ከተቀመጠን አይቀር ክፈሉን በደንብ። እንደውም አንድ አባባል አለቻቸው ውቅሮ ላይ ዛሬ የሰሟት፣ ሰራዊቱ የሚሸማቀቅበት ካድሬ የሚፈነጭባት ክልል አትሆንም ትግራይ ነው እያለ። ትግራይ ሰራዊቱ የሚሸማቀቅባት ካድሬ ደግሞ የሚፈነጭባት አትሆንም እያሉ፣ እኛ የህይወት ዋጋ እየከፈልን በኪስ ገንዘብ ምንሸማቀቅበት ምንም ምክንያት የለም እያሉ ነው ያሉት። ማህሙድ አህመድ ነው ይኑርበት፣ የድሃ ልጅ ይኑርበት፣ ይኑር። እናንተ ችግራችሁን ተነጋግራችሁ ፍቱ። የሚሞትልን አካል አለ እየተባለ ከሻቢያ ጋር አንዴ ከሌላ ጋር እንደዚህ አይነት ጥምረት አይሰራም። ስርዓትን ይዘህ ህግ አክብረህ ትኖራታለህ። የሚሞትልህ የድሃ ልጅ ስታገኝ ነው እንደፈለኩ ልሆን የምትል እንጂ አሁን ይሄ ሰራዊት ባይኖር እኮ ምግባይ ምናምን የምትለው ስርዓቱን ቅጥለጥ እኮ ብሎ እኮ ነው የሚኖረው። ጌታዬ ጌታዬ እያለ የሚታወቅ እኮ ነው። አሁን ዝም ብዬ ግባ ብለው የገባ የሚሞት አለ እኮ ብሎ ነው። ባይኖርም ጌታዬ ጌታዬ እያለ ነው የሚኖረው፣ የሚታወቅ ጉዳይ። ሰራዊቱ የመኖር ጥያቄ ነው ያነሳው። እንዳለ መንግስታቸው ያመነው ጊዜያዊ መንግስቱ ያመናቸው ጥያቄዎች በሙሉ ከኑሮ ጋር የተያያዙ። በጦርነት ዋዜማ ላይ የኑሮ ጥያቄ አነሳ ሰራዊቱ። በጦርነት ዋዜማ ላይ ቲፒኤልኤፍ ነገ ከነገ ወዲያ ጦርነት ውስጥ ልገባ ነው እያለ ባለበት ሰዓት ላይ ይዋጋልኛል ያለው አካል ልኑርበት የሚል ጥያቄ አነሳ። ከባድ መልእክት ነው፣ ከባድ ምት ነው። የሆነ ወዳጆች Salam.